ሚስቱን ማስደሰት ያልቻለ ቤቱን ያልሰራ ሰው ውጪ ወጥቶ የትኛውን ቦታ ላይ ሰክሰስፉል ይሆናል ብዬ ትክክለኛው ምስክርነት የሚስት ነው። የእግዚአብሔርም ቃል ሲናገር ጸሎቱን እንዲከለከል ያደርጋልና ትልቁን ኃላፊነት ቤቱን ማስተዳደር የቻለ ሚስቱን የወደደ ልጆቹን የወደደ ሚስቱን ያከበረ ሰው የትም አደባባይ ላይ ቢወጣ ሞገስ ይኖረዋል፣ ተቀባይነት ይኖረዋል፣ ያሰበው ይሳካለታል። ሚስቱ መርቃ የላከችው ሰውና ሚስቱን አስከፍቶ አቢዩዝ አድርጎ የወጣ ሰው ይመስላል እንጂ ለጊዜው አይሆንም። ምክንያቱም የእግዚአብሔር ቃል ነው። እንድጅስ የሚል ነገር በጣም እና እላለሁ አንዳንድ ጊዜ አሁን የሚነሱ ነገሮች ስላሉ ትዳር ሲነሳ ብዙ ጊዜ አሁን ወጣቱ ትውልድም ትዳርን እንዲፈራ በሁለቱም ጽንፍ ነው እንዲፈራ የተደረገው። በጣም መጥፎ ጎንም በጣም ጥሩ ጎንም ትዳርን እንዲፈራ ያደርጋልና እላለሁኝ ብዙ ጊዜ በቃ ሚስትም እኮ ባሏን መውደድና ማክበር አለባት። ትልቁን ኃላፊነት ግን ባል መውሰድ አለበት። ሚስቱን የሰማ ሰው ተዋት አድርግ ያለችው ነገር ብዙ ጊዜ ሀፕን ያደርጋል። ገጥሞሽ ያቀም በጣም ሚስቱን መስማት ይላሉ። በጣም አስተዋዮች ነን። ይሄ ሴትነት በተፈጥሮ የተሰጠን የማስተዋል አቅም፣ ነገሮችን አርቆ የማሰብ ምን ሊፈጠር እንደሚችል የማወቅ አይደል? ይሄ ሴንስ የማድረግ እናትነታችንም እሱ ነገር አምጥቶብናል ብዬ አስባለሁ። ተፈጥሯችን ይመስለኛልና ሊመጣ ያለውን ነገር በተወሰነ መንገድ ሴንስ እናደርገዋለን። መጥፎ ነገር ልብ ይነግሮኛል ትያለሽ